እግዚአብሔር ጅኒ ይዞሽ ነው አቆማል ወይ ላይ አይሻ አንዴ ልንገርሽ እኔ እንዴት እንደመጣሁ አባቴ እኔን ማቆም እንደማይችል ማለት በአባትነትን አከብረዋለሁ ግን እኔ የፈለኩት ነገር ማንንም ማቆም እንደማይችል ልንገርሽ ሄድ መጣሁኝና በሁለት ወር ፀጉሬ ቆስሎብኝ በቤተሰብ ነበር የመጣሁኝ ሴትዮዋ ኤችአይቪ ነው ብላ ወደ ኢትዮጵያ ምንትዬ ማየ መጠየቅ ትችያለሽ ጌታ ነው የምልሽ ወደ ኢትዮጵያ መለሰችኝ ወደ ኢትዮጵያ ተመለስኩኝና እማዬ አይ እንደማሰሪ ያውቃለሁ እኮ እዚህ ተገልብጠሽ በርተሽ ታይ ስትባይ እምቢ ብለሽ ብላ አልፈሽ ቁጭ በይ ስትባይ እምቢ ብለሽ ሄድሽው አለችኝ እሺ ቁጭ አልኩኝ ጀመርኩኝ እነሱ ምንም ነገር ሳያውቁ የሰፈራችን ሰው ነው በአጋጣሚ ምጣድ እንዲያምጣር ተበላሽቶ ጠራሁትና ሰራልኝና እንደዚህ ያልኩ ኧረ ከአባትሽ ጋር ስታጣይኛለሽ ስለኝ አይ አባዬ ፈቅዶልኛል አልኩ ችግር የለውም አልኩ ከዛ እሱ ጀመረን በ15 ቀን ቪዛ መጣልኝ ማንም ሳያውቅ ነው ቪዛ መጥቶልኝ ለወንድሜ ነው የነገርኩት ዋልትዬ ታውቂዋለሽ ለደረጀ ነው የነገርኩት ደርዬ ከኛ ጋር አሰሪ ማለት የመሄድ እፈልጋለሁ አልኩት እኔ ራሴ መቻል አለብኝ እኛ ጋር አብረሽ መስራት ፈልጊ ማለት አልፈልግም ግን ለአባዬ ሳትነግረው 7000 ጠይቆኛል ትከፍልልኛለህ አልኩት ወንድሜ አሁን አባዬ ነገርኩት ምንም ማድረግ ስለማይችል ምንም አላለኝም ማንም መከልከል አይችሉም ለምን እኔ ራሴ ሰዓት ከተነሳሁ ለመጀመሪያ ለሁሉ ይለያያል አባቴ በአባት አይደለም አይሻልንገርሽ በአባትነት አከብራቸዋለሁ ማየም እንደዛ ወንድሞች እንደዛ ግን ራሴ የፈለኩት ነገር ነይና ባልኮን የስፈልግ ነው እንጂ በግድ እኮ በገመድ አስሮ ባላግዜ ማንም አይለኝም እኮ አሁን ባሉ አይደለም ማንም አይደለም ኢትዮጵያ ደግሞ እገባለሁ ኢትዮጵያ እገባለሁ ያ ካሉ ዋርቲም ሰሞኑን ከማየ የምንነጋገርበት ነገር እየሰማች ነው ለራሴ የምገባበት ጉዳይ አለ ወይ አንቺ እኮ ልንገርሽ አይደለም አንቺ እኮ የሚሰራ ቦታ ሁሉ ተሰጥቶሽ ጥለሽ የመጣሽ ጀግና ነሽ እና ለምን ጊዜ እናጣፍያሽ ለምን የወጣሁበት ምክንያት አለኝ ለራሴ የምሳሰሉ እማዬ ታውቃለች ማለት እኔ ቤተሰቦች ጋር ነገርኩሽ እንኳን ለእኔ ለሌላም ሰው የሚተርፍ ነው ያለው ወንድሞችን ጋር ብዙ ሰው ቀጥሮ ነው የሚያሰሩት ግን ሁሌ በቤተሰብሽ እኮ አትኖሪም ራስሽ ችለሽ መኖር አለብሽ እኮ እዛም እኮ እየሰራሽ እንድትይቺ ነው እንጂ እኮ የእነሱ ጥገኛ እንድትሆኝ እኮ አይደለም በቃ እኔ ማለት በቃ የወጣሁበት ወብሴት ታውቃለች ምክንያት አለኝ እማየም ታውቀዋለች ለምን እንደወጣሁኝ እማየም ታውቃለች እዛ ጋር ተጽዕኖ አልፈጠሩብኝ እነሱ ያ ምክንያት ስለሚያደርጉ ነው ግን አሁን እዚህ ጋር አትወጪም አባዬ ተመልሰሽ አትሄጂም አይሉኝ መዛኔ 3 ዓመት በምክንያት ነበር የገባሁት አባዬ አትሄጂም አልሽኝ አዎ አልሄድም አልኩት ግን ደርሶ መልስ ያስቆረጥኩት ምንም ሳያውቁ ጨርሼ ነገ ልሄድ ነው እንደዛሬ ያወቁት አትሄጂም ብሎ እኮ ማስቀረት አይችሉም እነሱ እኔ ስፈልግ ነው እንጂ አባቴ አከብረዋለሁ ግን በህይወቴ ማንም ገብቶ ቢለኝ አልሰማውም እነሱ እኮ ላንቺ ብለው ነው እንጂ አውቃለሁ ለእኔ ብሎ ነው ዋልትዬ ለእኔ ሙንትዬ ለእኔ ብሎ አሁን ብዙ ሰው ይላሉ ቤተሰቦቼ ጋር አንዳንድ ገብቶ እያዩት ከዚህ በፊት አንድ የሆነች እና ጅኒ ስለሆነ ይችን ብቻ ነገር ይል ጅኒ ስለያዛን ነው እኔ ጅኒ የለብኝም ጅኒ ብላሽ የለብኝም አንቺ እኮ ወይ ለራሴ ልስራ ወይ ለቤተሰብ ፍንገብ ለራሷ መስራት የምችል በጣም የተመቻቸ ነገር ያለበት ቤተሰብ ላይ ያመጣች ይችላል ከእሷ ደግሞ 5 ሳንቲም ይፈልግ ሰው የለም ሁሉም ራሱን የቻለ ነው እውነቴን ነው ባየሁት ነው የምነግራችሁ እና ለምንድን ነው እዚህ ጊዜዋ የምታቃጥለው ብዬ ራሴ በጣም ነው በቃ የገረመኝ እና ለምን ሚሚሊ እዚህ ሀገር ይሄ ዋልታ መታለች ነይና አብራችሁ ያላላችሁ ዋልታ ራሱ መስራት ትፈልጋለች እና አትመላለስም ስላለች ነይና አብረሽ ትሰሪያለሽ ከእሷ ጋር እውነት እኔ እውነቱ ስነግራችሁ ማለት ነው ሚሚን ታውቃለች እና እማዬ ማለት ነው እኔ በህይወት የሚያሳስበኝ አለች በህይወት የሚያሳስበኝ የእሷ ህይወት ብቻ ነው የሁሉም ነገር እንዳያምርበት አጋራቶቻ ትዳር ይዛ አንድ ልጅ ከወለደች ምንም ነገር አሳስበን እያለች ታልቅሳለች እግዚአብሔር ነው የምላችሁ እና ይሄ ነው አንጀቴን የሚበላኝ ሁል ጊዜ ማለት ነው የሚያስታውሳት ይሄ ነገር አእምሮ ላይ ይመጣል እና እነሱ ያልቅሱ ድረስ ጨነቁ ድረስ ብዙ ነገር አለ ታውቃለች ሚሚ እዚህ ቤት ማለት ነው የፈለገ ነገር ይሰጥሻል ነይ ስሪ ነይ እንዲሁ በየሆነ ነገር ያደርጉ ነው እና ከምላሳው በየሆነ ነገር አሳስሯት ነው ልጅቷ ወዳ አይደለም እያለ በጣም ነው የሚያስብለት እግዚአብሔር ነው ብላ ና
እና ሙንትዬ እኔ የምነግራችሁ ነገር እኔ አሁንም ይዤ ልሳብል ሙንትዬ ልንገርሽ ከማንም 5 ሳንቲም አልፈልግም። ራሴ ችዬ የምሰራ እሰራለሁ። አባዬም ከማንም አባቴም ስደት ከወጣሁኝ ይሄን 5 ስኖር ከኔ 5 ሳንቲም ፈልጎ አያውቅም። እኔ የወጣሁበት ምክንያት ስላለኝ ነው። የወጣሁበት ሰው ስላለ ለአባቴ ብዬ አይደለም። አንቺ ለራስሽ ይተርፋሉ እነሱ። በጣም አመሰግናለሁ። አንድ ለዛ ነው ብዙ አዳምጫቸዋለሁ። አሁንም ድጋሚ ቅድም ብዙ ነገር በሉ አውሩ። እኔ ትንሽ ከደም ሲያረግ ነው ወይት ያጂ። አዎ እግዚአብሔር ይመስገን ብዙ ነገር አውርቻለሁ ቅድም። አሁንም ድጋሚ ላውራ። ይኸውላችሁ ትዳር ሰው አግቢ ወይም ደግሞ ሰው አፈቅሪ ስላለ አይደለም። እግዚአብሔር የፈቀደውን ነው። የተጻፈልሽን ቀን ነው። ሞትና ዘፋኝ እንዳለ ሞትና ሰርግ አንድ ነው የተባለ ነገር የተጻፈልሽን ህይወት ነው የምትኖረው። እሷን ደግሞ ስላማቅ ነው ማሳካት የምትፈልገው ነገር አለ። ያንን ቁጭ ብላ ሳይሆን ማስተካከል ያለባትን ሰው ሀገር ላይ ሆኖ ሳይሆን እዛ ሄዳ አስተካክላ ሁሉንም ነገር አስተካክላ ብር ብቻ ሳይሆን እዚህ ብር ስንቆጥር የቤተሰብ አንዳንድ ጊዜ የቤተሰብ በዜማ ነው ያለክ ነው። ሁላችንም አለን። ግን ደግሞ እግዚአብሔር ወዶ ፈቅዶ ይሄ ለትዳርሽ አጋር ነው የሚል ነገር አለ። ያንን ነው ፍላጎቷ ሳይሆን ማሳከብ የምትፈልገው ነገር አለ። ያንን ደግሞ ማድረግ ያለብሽ እኔ የሚመክራት ማድረግ ያለብሽ እዚህ ቁጭ ብለሽ ሳይሆን በአካል የምታሳኪው ነገር ነው። አሁን እዚህ ጋር ሰው ቁጭ ብሎ ቤተሰብን አምነሹ አሁን ቤተሰብ አቅም የላችሁ ሄዶ ያሳኩ ሰዎች የልብሽን የምትደርሺው አንቺ ኖረሽ ያን ነገር ካልተሳካ ምንም ነገር ማድረግ እዚህ ቁጭ ብለሽ ይሄ አከሌ ያርግልኝ የሚባል ነገር አንቺ የሚወድሽ እናት አባት ያን ነገር እዚህ ጋር ቁጭ ብለሽ እኔ ቅድም እየቀለድኩ ነበረ እና እሷ የፈለገችው የምታስተካክል ነገር በጣም ትልቅ ነገር አለ። ያንን ደግሞ ለምን እናንተ ያልገባችሁ ያ ነገር ደግሞ ሚሚ አንቺ ደግሞ ማሳከብ በምንም ታምር ወይም በብር አይደለም ማስተካከል። በፍጹም በአንቺ እዚህ ጋር ቁጭ ብለሽ ሰው ያስተካክላል፣ ሰው ያድርግልኛል፣ ይሄ ወንድሜ ነው፣ ይሄ አባቴ ነው ነገር አይደለም። አንቺ ራስሽና ራስሽን ብቻ በውስጥም ናቸው አንቺ ወስነሽው እዛ ቦታ ላይ ታገኝተሽው ብር ምንም አይሰራልሽም። ሀቅሽ ነው፣ የሚገባሽ ነው። ያንን ነገር የሚገባሽ ነገር አንቺ ማንኛውም ነገር حبيبتي لما في الدفع ما ሰዓትሽን አታቃጢ፣ ጊዜሽን አታቃጢ። ነገ ስንል ዛሬ እኛ ዛሬ ከነገ የሆነ ነገር እናሳካለን ብለን ዛሬ ነገ የምንነገር አለ። ያኛው ላይ ደግሞ ቤተሰብ አባት ደግሞ የልጅ ትዳር ማየት ይፈልጋል። አውቃለሁ። እኛ ቤት አሁን እግዚአብሔርን ነው የምላችሁ የኔ ታናሽ ስታገባ እናቴ በጣም ነበር ያለቀሰችው። ሁሉም ጊዜ አሁን በሁሉ 5 ነን። እግዚአብሔር አይቁጠረንና በአንቺ ምክንያት እኛ ቤት አንቀመጥም ይሉኛል። በጣም ነው የሚጨቀጭቁኝ። አውቃለሁ እሷም ተጽዕኖ እንዳለባት። እኔም ደግሞ የራሴ የሆነ ነገር ያስኩት ነገር አለ። እሱን እያል እድሜያችን እዚህ እየሄደ ነው። እመቤቴን ነው የምላቸው እንደ ልጅ እንደ ሕፃን አንድ ቀን ምንም ከቤት ሳልወጣ ሳልጫወት ጌታ በሚማቀረው ሰው አገር ላይ ቁጭ ብዬ ነው ያወራሁት። ያለ ምንም ነገር ውጭ ሳልወጣ
እንዴት አንድ ሰው አንድ ልጅ ህይወት ላይፍ አሳልፎ ምን አሳልፎ ይመጣል። ግን አንድ ቀን ከቤት ሳልወጣ እዚህ መጥቼ እዚህ ተወሸቅ ብዙ ነገር አልፎኛል። እዚህ ጋር ቁጭ ብለን ሁላችሁም ትምህርት ነው እና እዚህ ጋር ቁጭ ብለን ብር ብቻ ሳይሆን ነገር እያለፈን ነው። እግዚአብሔርን ነው የምላቸው። እናቴ የሆነ ጓደኛ የፎቶ አሰርታ ያስገብታ ነበር እና ሰው ሲወቅሳት ፎቶን አነሳች። እኔ በቃ አልቻልኩም። ሰው ሲጠይቀኝ ማለት ተቀየሚ ብላት ለእሷ ደውላ ስትገቢ ስትወጪ ፎቶ ታያለሽ ብላት ፎቶ አሰርታለን ለሁለት ሰው እና አለን ብዙ ነገር አለ። ብዙ ነገር ምን እዚህ ቦታችሁ ላይ አሁን የኔ እንደሚሚ አይገብም። እኔ የራሴን ኦልደር ማደርገው ነገር አለ። ሰራ ነኝ እንደዚህ ማደርግ ማሻሻል አለ። የልጅ እድሜ እዚህ ጨርሻለሁ። አሁን ደግሞ ወደ ህይወት ስትሄጂ የራስሽን የቻለ ስራ መኖር አለብኝ የሚል ነገር እድሜያችሁን አትጨርሱ። እንደዚህ ጉዳይ ምናምን ያላችሁ ሀገራችን ሄደን ራሳችን ላይ መጻፍ አለብን እና የሆነም ከንስኒት ዲዮ ከምብራን ጅራትን ስሞዋየ ደግሞ ያሰብሽውን ያንን ሁሉ አንቺ እንዳሰብሽው እንደለፋሽው ለፍተሻል፣ አውቃለሁ ለፍተሻል፣ ብዙ ነገርን አድርገሻል። ህዋነሽ ደግነሽ ያንን ደግነትሽን አይቶልሽ ደግሞ ያ ነገር ያሳካልሽ ጅቤልቻ ይወይ ማሳላ ማለት ነው። ደግማ እያወራች ጋፈ ጀልቃ በሰት ሲንጌጌስ በዚህ ሰዓት የወደ ካጋስ ገሩ ማለት ነው። ካጋስ ትይቱ እዚህ ጋር የሰው ፍቅር ማለት በጣም እኔ በጣም ሳላደንቅሽ አላልኩም። እዚህ ጋር ሳላደንቃችሁ አላልኩም። ከማል ድጋማል ገልጽ ከማል እንኳን ከኛ ጋር ወላይፍ መቀመጥ ሰወጅኑ ታላጅ እኛ ያለንበት ራሱ ሰላም አይሆንም። እግዚአብሔር ይባርክሽ። ልጆች ደግሞ ልጆች አለሽ አላለሽ ግን አላስታውስም። ልጆች በደህና ወይም የምትወልጂ ገና ከሆነ የተባረከ ልጆች ወልደሽ ለሀገር የሚበቁ ልጆች ወልደሽ አንቺም ደግሞ ተባረኪ። ያሰብሽውን ከዚህ በላይ እግዚአብሔር ደግሞ ከፍታሽን ያሳየን። እግዚአብሔር ፈቅዶ ወዶ ሁሉንም ነገር ያሳካልሽ። እግዚአብሔር ያለው ደግነት የዋህነት እንደዚህ በርቀት ሆነን ምናምን ምን የሰው ማንነት ቆማችሁ አከሌ እኮ እንደዚህ ነው እኔ በተናገርኩት ሳይሆን እኔን ቅረቡኝና እኔን ወቁኝ። ሁሌ ጊዜ እንደዚህ ነው የምናገረው። የሰው ማንነት እንትን ላይ ዳገት ላይ ቆማችሁ ወደ ሜዳ ላይ ሙቲያዥ እናቴ ሙቲያዥ እና ሰውን ርቀት በርቀቱ ሳይሆን ቀርባችሁ ይሄ ሰው ምንድን ነው ሰውን የምታሙ ሰዎች አለ ይህ እንደዚህ ምናምን ኩሊ አወል ባደን ሰውን እንትን አትስጡ ያለ ስሙ አለ ቦታው አትስጡ። ያኔ አወል አሁን ከመጀመሪያ ጀምራ ማከብራትና ቆርጫ ዶይዱ እሷን ታውቃለች። ዛሬ ከዋልታ ጋራ ስለተገናኘን ወይም ዋልታ ስላወራችን ብቻ ሳይሆን ከዚህ በፊትም በጣም የማከብራችሁ ነበር። አሁንም ደግሞ ከዛ በላይ አወድሻለሁ። አንቺ አይነት ሰው ያብዛልን፣ ፍቅራችን እንደዚህ ጨማምሮ እኛም ደግሞ ለሀገራችን በቅተን እኛም አንቺን ለማየት ያብቃን። አንቺም ደግሞ እኛን ለመቀበል ያብቃሽ። እመቤቴ ቅፍ ድግፍ አለ ቅፍ ድግፍ አድርጎሽ ደስታሽ ሁሉንም ስራሽ ቦታሽ ከስራ ባልደረቦችሽ ጋራ ወይም ደግሞ አንቺ የእነሱ ታላቅ ልትሆኝ ትችያለሽ። ማቆ ነገር የለም። አንቺ ወይም ልታስተዳድሪ ትችያለሽ ቢሮች ላይ ወይም ደግሞ እነሱ ሊያስተዳድሩ ከስራ ባልደረቦችሽ ጋራ አላህ ፍቅሩን ይስጥሽ። ስራሽን እያሳካልሽ ናት። ጨርሻለሁ። እኔ ገጠር ነው የምወስድሽ። እኔ ከተማ አልወስድሽም። ቤተሰቦቼ ገጠር ነው የሚኖሩት። ገጠር ትልሽ ደግሞ አሁን መንገድ አለ፣ መኪና ይሄዳል፣ መብራት አለ። ከአዲስ አበባ 25 ኪሎ ሜትር ከከተማ ደግሞ በመኪና 10 ደቂቃ ብቻ ነው የምንሄደው፣ ወደ ገጠር ማለት ነው። በመኪና 10 ደቂቃ ብቻ ነው። በአጠቃላይ ከአዲስ አበባ እስከ ቤታችን ድረስ 40 ደቂቃ እንበለውና
ገጠር ነው የምወስድሽ ላሞቹን እንደታልሚ ምናምን አለ አይደለም እበት ያንን ቃል ይገባለሽ እና ጫንቻለሁ። አመሰግናለሁ። እሺ ወስዬ እኔም አንዴ ላውራላት ግን እኔ ጠቅላላ አድርጌ ስናገረው ማለት ነው የሚሆን የምንላት ይሄ ለማናችሁ ስለባል የሆነ ነገር የምትሰሩት ነገር ካላችሁ ሀገራችሁ እና ስራ ፈጥራችሁ ሌላው ነገር ሁሉ ነገር ፈጣሪ ሲፈቅድ ነው የሚሆነው። ባሰብነው ሳይሆን ፈጣሪ ባሰበው ሰዓት ይሆናል። ስለሱ አትጨነቁ። ትዳር ከፈጣሪ ነው። እሱ ምንም ያስጨንቅ ነገር የለም። ግን አሁን ይህ ለመስራት ለምንም የተመቻቸላት ነገር አለ እና ብትሄድ እዛ ስራ ብትሰራ ከዛ ሌላው ነገር በሂደት ፈጣሪ ነው የሚያመጣው። እና ወስዬ እኔም በጣም እወድሻለሁ። ገጠርማ ያለሽበት ድረስ እኔ ከች ነው የምልልሽ። አንቺ ብቻ ለመምጣት ያብቃሽ። ቤትሽ ነው ገጭ የምለው መጥቼ እና ሁላችሁንም በጣም አመሰግናለሁ። ልወጣ ስለሆነ ነው። ክበሩልኝ። ዋልታ ደውልልሻለሁ። ሰላም ሁኑ። እሺ ሞንትዬ እኔ በጣም አመሰግንሻለሁ። ሞንትዬ እኔ እናት በጣም አመሰግንሻለሁ። እንገናኛለን፣ ችግር የለም። እመጣለሁ። የምመጣበት ጉዳይ ስላለ አገኝሻለሁ። እሺማ እመጣለሁ። እኔ ቃል ገብቻለሁ። ገጠር ወይኔ እና ሙንትዬ አወራሻለሁ። ልመለስም አልመለስም ብቻ እመጣለሁ። የምመጣበት ጉዳይ አለኝ። ኧረ ምጭልን አዎ እዛ ከመጣሁ በኋላ የምወስነው ነው። ብቻ የምመጣበት ነገር አለኝ። የሆነ ራሴ አስቸኳይ ነገር እንትን ስላልኩኝ እመጣለሁ። ከማየን ጋር እያወራሁበት ነው። እመጣለሁ። ከእግዚአብሔር ጋር እመጣለሁ። በአካል እንገናኛለን። እመጣለሁ። አሚን አሚን። እኔ እናት አሚን። አመሰግናለሁ ሙንትዬ፣ ከልብ አመሰግናለሁ። ቤተሰቦችን ስለጠየቅሽልኝ እግዚአብሔር ያክብርልኝ። እሺማ በኋላ በጣም የሚጠየቁ ናቸው። በጣም አመሰግናለሁ። ሰው ናቸው። እግዚአብሔር ስጥልኝ። አመሰግናለሁ ሙንትዬ። ፈሪሃ እግዚአብሔር ያላቸው ምርጥ ቤተሰብ ያለሽ። በጣም አመሰግናለሁ የኔ እናት። በጣም አመሰግናለሁ። በጣም እውነት እግዚአብሔር ያክብርልኝ። ጓርትዬም በዚህ አጋጣሚ እኔን አምነሽ ገብተሽ ቤተሰቦቼ ስላየሽ ከነሙታ ጋር ስላስተዋወቅሻቸው አንቺን በአጋጣሚው አመሰግንሻለሁ። ሆብስዬም እንደዛ ሆብሴ ምንነት ሳታውቅ አምና ተማምና ሚሚ ቤት ግቢ ብላ ወብሴ ናት እና ወብሴ አንቺን በጣም አመሰግንሻለሁ የኔ ውድ እህት፣ የምወድሽ የማከብርሽ። ቤተሰቦቼም ደግሞ የምኮራባችሁ ከነገ ወዲያ የምኮራባችሁ ወዳቸዋለሁ። አዎ ቤተሰቦቼ በጣም የምኮራባችሁ ቤተሰብ አላችሁ። እግዚአብሔር ይመስገን። አንዳንዶቹ ድቃላ እያሉ በውስጥ የሚሰዱኝ አሉ። ሙንትዬ እንደዚህ በዚህ አጋጣሚ መጥተሽ እዚህ ጋር ስለተናገርሽ እግዚአብሔር ነው የምልሽ። ኧረ ስንቶቹ ብታይ ድቃላ ብሎ የሚሰዱኝ አሉ። ድቃላ እንዳሉ ያላወቁ አዎ ድቃላ እንዳሉ የተከበረ ቤተሰብ እንዳለኝ በዚህ አጋጣሚ እንዲያውቁ እፈልጋለሁ። እግዚአብሔርን ሰፈሩ የተከበረ ማለት የተከበረ እነሱ የተከበሩ ስርዓት ያለው የሚሆን እግሬን አላነሳም ወደ ውጭ ያውም ብቻ ለማንኛውም ሁሉንም ያሳካላችሁ። አሚን። ያልፋል ሁሉም ነገር። ሙንትዬ አወራሻለሁ ለምን እንደወጣሁበት ማየት ታውቃለች። ወጣሁበት ታውቃለች። የተከበሩ የተወደዱ እና አመሰግናለሁ። የሚኖሩ ቤተሰብ ነው ያለሽ አይደል? ዋን ለምን ተቀር በውስጥ አንዳንዶች የመጡ ቃላ ብሎ የሚሰድቡኝ እግዚአብሔርን አሉ። እኔ መናገር ስለማልፈልግ በዚህ አጋጣሚ እንዲያውቁ ብዬ ነው። እኔን የሚያውቁ እየታቁኛል የፈለጉ የወንድ ቃላ ይኸው እየሰደቡ ነው አይደል? ይሳደቡ እኮ ስልሽ እኔ ቃል አይደለሁም። የተከበረ ቤተሰብ አለኝ። ግን እኔ ጉራዬ ማውራት ስለማልፈልግ ነው ዝም የምለው። እዛው ይኸውልሽ ቢሚ እኔ ማለት ነው ይኸውልሽ እንደዚህ በይ። እኔ የገጠር አብራና የአባተ ልጅ ነኝ። ይኸውልሽ የገጠራል ራሳ ለምን እንደምፈራ ታውቂያለሽ? ሰውን አላነሳም። የገጠራው ነኝ። እንደዛ ያቸው አትናደጅላችሁ። የሚናገሩበት አፍ ያሳፍራል። እንደዚህ አይነት ቤተሰብ ሲሰደብና በጣም ነው የሚያናድደው። በእናትሽ ለሀገር የሚተርፉ ናቸው እኮ ለሀገር ታታቁ የሰው ማንነት ታታቁ ሰውን አትገምቱ የምለው እኔ ለአለ ምክንያት አይደለም። ማንኛውም ሰው ትቀርቢውን በፍቅር የትኛው ነው አሁን አንቺ እኛ መታከብሪ ነው ጊዜው። ይኸውልሽ ወስዬ ከሁሉም ሌላ ነገሩ መስተንግዷቸው ምናምኑ ተይው። ቆመው እንደ ልጅ የሚያስተናግዱሽ ነገር
ወገብሽ ቁምጥ ነው የሚለው። በቃ ትደነግጫለሽ። ሲገብ ስትገቢ ቆመው ስትወጪ ቆመው ትልልቅ ሰዎች እኮ ናቸው ሚሸኙሽ ቆመው እና እንዴት የሚከብዱ እኔ እድሜ ጤና ይስጥላት እና እናንተም ሁላችሁም ለማየት ያብቃችሁ። እኔ በቃል አልናገርም። እኔ አሁን 2 ቀን ነው ያየሁት። ዋልታ ደግሞ ብስሚላ እንዴት እንደምትሆን እሷ ጋር ትታቀው እና ለማንኛውም ሰላም ሁኑልኝ። ደህና ሁኑ። ቻው። ወጣ ነው። እሺ ሰላም ሁኑ። እናመሰግናለን። ሰላም አለይኩም ሙልታዬ፣ እናመሰግንሻለን። አመሰግናለሁ። ማለሽ ሚሚዬ በሰላም ላገርሽ ያብቃሽ። እናመሰግናለን። እንልሻለን። እንዴት ዋላችሁ? እልከኛ እንዴት ነሽ? ደህና ነኝ። ወሬ እንዳላቋርጥ ብዬ ሚዩት ያዝኩኝ። ሰላም ናችሁ? ስትከች ነበር ገባሽ ቢሆን በማለት ገባሽ። እስከናችሁኝ እኔ መቼ ነው የምገባው? እኔና አንቺ ዋልታ እንዴት ነሽ? ኢትዮጵያ እንዴት ተቀብሎሻል? የኔ መግባት እንኳን እንደዛ ማየራቀ ነው። ኧረ ተይ አሪፍ ናት። ደህና ነሽ? አለሁ አልሐምዱሊላህ። ኢትዮጵያ መግባት እኔ ኢትዮጵያ የገባው ጊዜ ኢትዮጵያ አይደለሽ እንዴ? ኢትዮጵያ ፈቃሪዬ ነው። ንግስቱ አስቀናሽኝ አልሽ። ምን ነው ኢትዮጵያ ያሉ ናቸው ያስቀኑኝ ሲያወሩ ምናምን። ችግር የለውም። ዜድ ኦብሴ፣ ሚሚ ሁላችሁም ደህና ናችሁ? ዘህራ እንዋል አለን። ዛሬ ፕሮግራማችሁ የኢትዮጵያ ወሬ ነው። ደስ ይላል እኮ። አሁን ከታችም ሆኜ ሲሰማችሁ ነበር። አንዳንዴ እኛን ሳያውቁን ለሚሰድቡን እኮ ያኔ ቦታ ለመስጠት፣ ምክንያቱም ያ የሚያወራ ሰው እኛን መሆን ስለማይችል ወይም ደግሞ ያን ሰው መሆን አይችልም። ለምሳሌ የእኔ ቤተሰብ የሚሚን ቤተሰብ መሆን አይችልም። በብዙ ነገር ሊለያይ ይችላል። ስለዛ የማያውቃችሁ ወይም ደግሞ ማንነታችሁን ምን መሆናችሁን የማያውቅ ሰው ነው ከኋላ የሚናገረው እንጂ የሚያውቃችሁማ እንደዚህ ይኸው ፊት ለፊት መጥቶ ምንም ሆኖ መጥፎም ሆኖ ጥሩም ሆኖ ያኔ መጥቶ ከፊት ለፊት ነው የሚናገረው። አይፈራም፣ ምክንያቱም ያውቃችኋል። ስለዛ ለማያውቃችሁ ከኋላ ለሚያወራ ደግሞ ቦታ አትስጡ፣ መልስም አትመልሱ። ሚሚ ሲታወራ ስለሰማው ነው እኮ የማያውቀው ሰው ላይ ነው የምጮኸው እኮ አልኩሽ። ከኋላ ያኔ አሁን አንበሳ ፊት ለፊት ሆኖ ውሻ ፊት ለፊት እኮ አይደፍሮ አይወጣም፣ ከኋላ ይጮሃል እንጂ። ይሄው ጀመቁ ትላንትና ማለት ነው። ከፍቶ ምን ይሉ መሰለሽ? ገስት ከፍቶ ከኛ ጋር እዚህ ጋር ኦብስዬ እኛ እንወድሻለን አንቺ ምናምን ይላሉ። እዚህ ሌላችን እኔ ግን ምንም አልመሰለኝም። እግዚአብሔርን በቃ ኦብሴ ናት እንደዚህ ምናምን ምን አይነቷ ናት ምናምን እያሉ ነበር። ግን ደግሞ አልናደድም። እንኳን ደህና መጣሽ ሃፒ በርስዴ ብለናል። ማንነቴን አያውቅም። እዚህ ጋር ገስት ላይ ወይም በሞኒተር ወይም ገስት አላስገባ ይሆናል። እኔ እነሱ ቤት ሄጄ ማንም ቤት ሄጄ ያስገቡኝ ወይም እነሱ ለምን አላስገቡኝ ወይም ደግሞ ለምን እኛ ሄደን እዛ ማንምና ለምንም ገባሽ። ለዚህ እዚህ ጋር ገስት ላይ ለምንቀመጠው ማንነቴን አያውቁም። ምን እንደሆንኩት አላውቅም። ፎቶዬን ብቻ አይቶ እስቲ ዝንጀሮም ቢሆን በምን በማወራ ነው እንጂ ይሄ ፎቶ የሌላ ሰው ሊሆን ይችላል እኮ አይታወቅም። አየሽው? ዝንጀሮም ይሆን ምንም ይሆን እኔ አያውቁኝም። ስለዚህ የፈለጉትን ቢያወሩ የኔ በታች ስለሆኑ ነው እንጂ የኔ በላይ አይደለም። እኔ ደግሞ በማንነቴ ነው በማስተዋል ነው ሳይሆን ከነሱ ቆሻሻ አፋቸው የሚሉ በላይ እኔ ደግሞ በማስተዋል ያንን ነገር ለማስተካከል ሰው ራሱ ቢገፋብኝ ይቅርታ የሚጠይቅ ሰው ነው። ለዛ ደግሞ እኔ እኮራለሁ። ምክንያቱም የእግዚአብሔርን ቃል የእመቤቴ ልጅ ነኝ እና የእመቤቴን ቃል ይዤ ነው የምጓዘው እንጂ እንደነሱ አይደለም። ይህም ደግሞ ያሏንሽ እንጂ እንደነሱና ምን አገባኝ? አውሩ ኧረ እባክሽ እነሱ ስላወሩ እኔ እንደዛ ነው። ጦሰን ያለብኝ እዛ ገደል ግባ።
ሰላም ሰላም፣ እንዴት ናችሁ? ልደት ነው ዛሬ፣ የልጃችን ልደት ነው። መጣሽ እንዴ? እንዴት ነሽ? አንቺ ሊጣልጥ ማለት ነው። ጠፍታለች እያለች ሂጂ ኦፍሴ ማለት ነው። ኦፍሴ ሂጂን ሳቢያት የኔ ወርቅ አንቺ ዛሬ ተወጥልኛለሁ ማለት ነው። የተመታችሁ ሰው ይፈልገናል ብላችሁ እንዳትረሱ። አይገርማችሁ አይደለም? የኔ ወርቅ በዛብኝ ነው ዛሬ አዲስ ፍቅር ጀመራ። ፍቅር እያለ አይ ሌላ ጊዜ ለምን ታውቃላችሁ? እኔ ወርቅ ስከፍተው መጀመሪያ አንደኛ ደረጃ ቤቱ ላይ የምትመጣው እሷ ናት። እኔ ነኝ ደግሞ እኔ ነኝ መጀመሪያ ሻውዬ ነው። በእግዚአብሔር ጠይቄያለሁ እኮ ቅድም። ስራ ነው ውዴ፣ ስራ ችግር የለም። ቀለበት አለ ብዬሽ አልነበረም? ታይላንድ ላረግላችሁ ነው። ኦፍሴ ካለሽ ቲጂን ሳቢያት እስቲ አንዴ ቀለበት ላስር ነው። ሰላም ቀለበት ላስር ነው። እንዴት ነሽ? ለማን ነው? ለባልሽ ነው ወለ ለሌላ ሰው ነው የምታስሪው ቀለበት? ሊጣሊጥ ከባሏ ጋር እንደ አዲስ ፍቅር ይዛታል አልኩሽ እኮ። ናፍቃችን ነበር ማርያምን በጣም ሊጣሊጥ ሪከርድ ይዤ በተለይ የህልከኛዋ ጭቅጭቅ እኔማ ከአንቺ ጭቅጭቅ ስለዳንኩኝ እኮ ደስ ብሎኛል። ወፈርኩኝ፣ ፍቅር ይዞኛል። ወፈርኩኝ። ዋልትዬ፣ ኧረ እናንተ አይነ የኔ ውድ እንዴት ነሽ? እንዴት ነሽ የኔ ወርቅ? ደህና ነኝ። እንዴት ይዞሻል አዲስ አበባ ብርዱ? አለን እኔ እናቴ ውፋ ብለን ነው አለን። ግራ አገኘች እኮ ብርድ ልብስ አገኘች እኮ አልሰማሽም? ኦ ማይ ጋድ አገኘሽ እንዴ? ንግስቷ መብሩክ እንበላ ታዲያ። ዝም ብለን እዚህ ጋር አይናችን ከምታየን ማለት ነው። ክረምት ሁልጊዜም እንደ አመት ሺህ አመት ኖሩ በያዝ። ዋይ እንደዛ ከሆነማ ጥሩ ነው። በቃ ፋበይ ለክረምት ብቻ ሳይሆን ለበጋውም ለክረምት እያላችሁ አሁን ሳስበው ማለት ነው ሳስበው ዋርታውን በቃ ባህላን ለብቻ እየሞቃት ነው። እንዴት ነሽ ማርያም? እንዴት ነሽ? ሪከርድ አድርጌልሽ ነበር ሰምተሻል? እኔ ማረኩልሽ በቃ ሲገባሁና ሸር አረኩ ወደ 20 ምናምን አድርገሽኛል። የኔ ወጥ 20 ምናምን የኔ ወድ ሀፍቴና አለሽ ሲሚ እኔ ወርቅ ማለት ነው። እኔ ደግሞ አትመጭም መስሎኝ አሞኛል ሲል ደስ ብሎኝ በውስጥ ሪከርድ ይዤልሽ እሱ አትመጣም ብዬ ሰምቼዋለሁ። ያንቺ ማን ተከታተለ? ደስ አይበልሽ። አዚክ እኮ ነሽ አንቺ ሴትዮዋ አንድ ለቀን ያረገች በቃ ስራ ብስተኛለች። አንድ ለቀን እኮ እረፍት ማድረግ ነበረብሽ። ማን ነው ያለሽ? ኧረ እወጣለሁ እጃዛ እጃዛ አልቀጥልም። አዎ እረፍት ኢትዮጵያ ልትገቢ? ኢትዮጵያ ልትገቢ? አዎ ኧረ እረፍት ቤት ነው እንጂ ወይ እጃዛ ቤት? አንቺ እጃዛ ቤት ባለሽ ለምን እንድትሰሪ ነው የምትሄጂው? እንዳትወጪ በደል ትሰሪያለሽ ወይሽ በደልቲ? የለም እጃዛ ከየት ዓመት ይያላል አትሄጂ። የኔ ወርቅ ማለት ነው። አይ እንዳትወጪ አናታም እንዳትወጪ ነው አልወጣም። ከፈታሽ እንጂ ስራ እዛ እኮ ልከኛ ስሚ 1000 ጨርሰሽ ነው የምትመለሺው። እኔ አውቀው የለ እንዴ እኮ እኔ ሲጀምር እኔ እጃዛ ቤት የለኝም። እጃዛ ቤት የለኝም። እንዲያም 1000ም አይበቃሽም። ብዙ ነው የምትጨርሺው። የሚያጋጥምሽ አጋጣሚ እንሄዳለን፣ እንበላለን፣ ኬክ ተገዝቶ ብዙ ነገር አለ። አዎ በጣም ከባድ ነው። ኢንሻአላህ የልጄ ልደት ወርዳለሁ። የ4 ወር ምንድነው አሁን ምንድነው ያለ ነው? አንቺ ለምንድን ነው አክብሬለት እንጂ እዚህ ወርድሽ ምን ትሰሪያለሽ? ኧረ እዚህ እሰራለሁ። ምን አዘጋጅልኝ ትሰራልሻለሽ?
ኢትዮጵያ ያዘጋጀለት አይደለም ኢትዮጵያ ነው ያለ አንጂ ምን ወጭ አወጣጣሽ እዛ በቃሽ እንዴ ኢትዮጵያም እሰራለታለሁ ግን እዚህ በቃ ይበቃው እዚህ ያለው ምናምን አይ አይደለም ለራስህ ፎቶ ይላኩልሽ ምናምን ሲልሽ ደስ ይላል ይሰራለታል እኮ ያለ ዝም ብለሽ ነው እኮ የምትላከው ይሄን ሴሚ ወይ እዛ ማለት ነው ፕሮግራም ምናምን አዘጋጅተሽ ምናምን እነሱ ቪዲዮ ምናምን ሲቀርጹ አንቺም ደግሞ አንድ ኬክ ምናምን አዘጋጅተሽ አዎ ልክ ነሽ ዳንቺም ደስ እንዲልሽ ማለት ነው አዎ ደስ እንዲለኝ እኮ ነው አዎ እኔ ስሜታ እንዳትሆኝ ግን እዚህ ነፃነት አለኝ እንደፈለኩ እሰራለሁ እዚህ ጓደኞቼ ጠርቼ ማክበር ይችላል ቤትሽ ኢጃዛ ትውረጂ ቤት አለ ኢጃዛ የለኝም ሲጀመር እኮ የለኝም ኢጃዛ የለኝም አትወጪም ትሰሪያለሽ ቻላ ክፉ ነገር ሴትየዋ ክፉ ነገር እንዳታስብ ጸልዩልኝ እንጂ እኔ ምንም አልወርድም ኢጃዛ የለኝም እሱ እንግዲህ ፈጣሪ ያለው ነው የሚሆነው ያ ግን እስካለሽ ድረስ በቃ ላንቺ የተጻፈውን ነው በዩ እስከተጻፈልሽ ድረስ ትበያለሽ እበላለሁ እንግዲህ እንደዛ ከሆነ ጸሎት እያደረኩ ዝተኛም ቀርቧል ነው ልደቱ ልጅሽ 3 ወር ቀረው ምን ነው ዛሬ ከብሩኬ ጋር ቢሆን እንኳን ግን አንድ ቆይ በውስጥ አወራሻለሁ አንድ ነገር ሌላ ምምዬ ልታከብርልኝ ነበር እኮ ዛሬ ቢሆንልኝማ እኮ ስለሽ አብረን ፋይን ልበት ነበር ፎቶ ሽንት ማለት ፎቶ እኔ እኮ በፎቶ እንትን ኬክ አሰርቼ እኔ አባት ፎቶውን እንትን ማለት ነው እንጂ እኛ ገስት ሰርተን ምናምን ግን ያው ፎቶ ሊወጣ ነው ትዳር